ነግራታለሁ እንደ ነፍሴ ነግራታለሁ። እህል የሰጠሁት አፈር ሲመልስ፣ ወርቅ የሰጠሁት ጠጠር ሲመልስ፣ ሰዎች ሪስፖንሳቸው ሌላ ሲሆን ለምን ባዶነት ይሰማኛል? አንኮንዲሽናል የሆነ አፍቃሪ የእግዚአብሔር የታማኝነት ስሙ ነው ተስፋ። ገብቷል? ውጭ ሀገር ከባህር ማዶ የሚኖር የምጠብቀው እጅ የለም። ሀገር ውስጥም ይረዳኛል ብዬ ኤክስፔክት የማደርገው ባለስልጣን የለም። ኢትዮጵያ ውስጥ እንደሆነ ወይ ካልበለጡ ወይ ካልሞትክ አያዝኑልህም። ከቆምክ ሰው ከሆንክ ብዙም ሰው አይደሰትም ባንተ። ለምን ይከፋል? ለምን ባዶነት ይሰማሃል? ለምን ያለ መፈለግ ስሜት ይሰማሃል? በፍጹም ይሁኝ ነኝ አይኔ ውስጥ ይሁኝ። ሌዊ የሚባል ማቴዎስ የሚሉት ቀራጭ መቅረጫው ላይ ቁጭ ብሎ ይቀርጣል እና ቀራጭ ደግሞ የኃጢአተኞች ሁሉ ምሳሌ ነው። እንደዚህ ቀራጭ ስላላረከኝ አመሰግናለሁ የሚባልበት ነው። ትዳር የሌለው ገንዘቡን መጠጥ ቤት የሚጨርስ እየቀረጠ ያለ የኔ ጌታ በዛ ሲያልፍ አየውና እና ተከተለኛል። የኔ ጌታ ሊሰራብህ ኩሙሌቲቭ ጂፒኤን አይ፣ ባክግራውንድን አይ፣ ድምር ውጤትን አይ፣ ትላንትናህን አይ፣ አገልጋይ ሊያረግህ በክብር ሊገልጥህ በአንተ ህይወት ሊሰራ የትላንት ድምር ውጤትን አይፈልገውም እሱ። ስለምን ተስፋ ትቆርጣለህ? ማንን እንደጣለ ይጥለኛል፣ ማንን እንደረሳ ይረሳኛል። ማን ወድቆ እንደቀረ እኔ ወድቄ እቀራለሁ። የአገሬ ልጆች አይዟችሁ፣ እህቶቼ አይዟችሁ፣ ወንድሞቼ አይዟችሁ። ይቺ ሀገር ለእናንተ የሚሆን ስራ ባይኖራትም እግዚአብሔር ግን ከዘላለም ዘመን በፊት እኔና እናንተን ለሚበልጥ ስራ፣ ለከበረ ስራ ፈጥሮናል። ኤፌሶን መጽሐፍ እሱ ነው የሚናገረው። ሃሌሉያ አሜን። አንተ ጎበዝ እልሃለሁ ተነስ፣ አንተ ጎበዝ እልሃለሁ ተነስ። ተስፋ ጻፉ፣ የመኖር ጉልበት ነው። ስለዚህ ነገር ስማችሁን አስገቡና ለዮናታን ገና ተስፋ አለ በሉ። የራሳችሁን ስም አስገቡ። እኔ ስለዚህ ነገር ለዮናታን ገና ተስፋ አለ ብዬ ጽፋለሁ። ተስፋ መቁረጥ እምነት የለሽ መሆን ነው ብራዘር። ተስፋ መቁረጥ እምነት የለሽ መሆን ነው። ጻፉ። ተስፋ ነገን የምትወስንበት የመንፈስ ኃይል ነው። ነገ ጠላቶቼ እንዳሰቡልኝ ለምን ይሆናል? እንዳሰቡብኝ ነገን መወሰን ያለብኝ እኔ ነኝ። ተስፋ ነገን የምትወስንበት የመንፈስ ኃይል ነው። ተስፋ የእምነትና የፍቅር መያዣ ነው። ነገን የምትወስንበት የመንፈስ ኃይል ነው። ይሁኝ ነኝ በትላንትና ተይዤ የጠላቶቼን ወሬ ሰምቼ ነገ ለምንድነው በለቅሶ በምሬት በድህነት ዋላ በመቅረት በከንቱ ህይወት የሚደመደመው? ለምን ይደመደማል? ለምን ይደመደማል? ነገን የምትወስንበት ነው ተስፋ መቁረጥ። ተስፋ መቁረጥ ጾታ አይመርጥም፣ የትምህርት ደረጃ አይመርጥም፣ ስፍራ አይመርጥም። አሜሪካ በለው፣ ኢትዮጵያ፣ አውስትራሊያ በለው፣ አፍሪካ። ተስፋ መቁረጥ ቦታ አይመርጥም። አንተ ኢትዮጵያ ስለተወለድክ አይደለም ባዶነት ስሜት የሚሰማ ሰው እንዴት ክርስቲያን ሆኜ ተስፋ ልቆርጥ ቻልኩ ማለት የለበትም። ጻፉ። ሰው እንዴት ክርስቲያን ሆኜ ተስፋ ልቆርጥ ቻልኩ ማለት የለበትም። በብርቱ እየጸለየ በመልካም ቅላጼ እየዘመረ በስልት እያሸበሸበ ተስፋ ሊቆርጥ ይችላል። ተስፋ መቁረጥ ማንም ሊረዳው በማይችል የነፍስ ድካም፣ ነገን በመጥላት ዛሬን ለመኖር አቅም ማጣት ነው። ይሁንማ እኔን ማንም ሊረዳው የማይችል የነፍስ ድካም። አጠገቦችሽ ሰዎች አሉ፣ ቤተሰብ አለ፣ ወንድም እህት አለ፣ ጓደኛ አለ። ይስቃሉ፣ ይጫወታሉ፣ ይበላሉ፣ ይጠጣሉ፣ ይገባሉ፣ ይወጣሉ። አንቺ ግን ነፍስሽ ደክማለች፣ አንተ ግን ነፍስ ደክሟል። ማንም ሰው ባይተወ ከገጠመ ውድቀት በላይ ከፍተኛ ጉዳት የሚፈጥርብህ ማንም ሊረዳው የማይችል የነፍስ ድካም ውስጥ ሲኖር፣ ከዛስ ማንም ሊረዳው በማይችል የነፍስ ድካም ነገን በመጥላት ዛሬ ለመኖር አቅም ማጣት ነው ተስፋ መቁረጥ። ዛሬን ለመኖር አቅም ማጣት። ብዙ ሰው ነገን ለመኖር አይፈልግም፣ ዛሬን ለመኖር ደግሞ አቅም ቢሞት ነው የሚፈልገው። አንድ አይነት ህይወት ሰልችቶት። በተስፋ መቁረጥ ጊዜ ጻፍ። በተስፋ መቁረጥ ጊዜ በፍጹም እልህ አትጋባ፣ አትድረቅ። በቃ ምንም አልተሰማኝም አይሞኬት ሶኬ ምናምን አትበል። በቃ just accept it። በቃ አትድረቅ፣ እልህ አትጋባ። ከማንም ጋር እልህ አትጋባ፣ ደግሞ አትድረቅ።
ሀገር ለቃ አትጥፋ፣ ራስህን አታጥፋ። ምክንያቶችና ሰበብም አታብዛ፣ አትዘርዝር፣ አታብዛ። ምክንያቶችና ሰበብም አትደርድር። አያረግልህም። በቃ የምደረድረው ምክንያት እኔ እኮ ምናምን እያልሽ የምደረድሪው ምክንያት ምንም አያረግልሽም። መስሪያ ቤቱ ነው፣ ዘመዶቼ ናቸው፣ አጎቴ ነው፣ አክስቴ ነች፣ ኤክስ ገርል ፍሬንድ፣ ኤክስ ቦይ ፍሬንድ አትደርድር። መንግስት ነው ምን አትበል። በቃ ተወሱ፣ አታብዛ። የተስፋ መቁረጥ መፍትሄዎች ብላችሁ የመጀመሪያው ከተስፋ መቁረጥ ነፃ መውጣት ከፈለክ የመጀመሪያው የተስፋ መቁረጥ መፍትሄው ስለ እግዚአብሔር አስብ። ጻፉ። አንደኛ ስለ እግዚአብሔር አስብ። ጳውሎስ በቆሮንቶስ መጽሐፍ ላይ ሲናገር እንደዚህ ይላል፣ የርህራሄ አባት። ጻፉ። በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 3 ላይ የርህራሄ አባት የመጽናናት ሁሉ አምላክ ይላል። አየህ፣ እግዚአብሔር የርህራሄ አባት ነው። ይራራል፣ ለልጁ ይራራል፣ ለአንተ ይራራል። ደክሞት ነው ይላል። አቅቶት ነው ይላል። እግዚአብሔር ይራራል። ስለ እግዚአብሔር አስብ። እኔ ነኝ። ስለ ሰው ካሰብክ ታራለህ። ባለ ጊዜ ጠቀምካቸው፣ ባጣ ጊዜ ፊታቸውን ሲያዞሩ፣ ባለ ጊዜ አለሁላችሁ ያልካቸው፣ በተበላሸብህና ነገር በወደቀ ጊዜ ጭራሽ ስልካቸውን እንኳን ለማንሳት ሲከብዳቸው ስለ እነሱ የምታስብ ከሆነ ታራለህ። በተስፋ መቁረጥ ጊዜ ማሰብ ያለብን ስለ እግዚአብሔር የርህራሄ አባት። ከዛ ጳውሎስ እንደዚህ ይላል፣ የመጽናናት አምላክ ይላል። ጻፉ። የመጽናናት አምላክ። መጽናናት ማለት ኃይልን የሚያሳድር ማለት ነው። መጽናናት የሚለው ሶፍት የሚያቀብል ማለት አይደለም። አይዞሽ እያለ ጀርባሽን የሚመታ አምላክ አይደለም። ኃይል የሚሰጥ፣ ከገባበት እንድትወጣ ኃይል የሚሰጥ፣ ከተያዝክበት እንድትወጣ ኃይል የሚሰጥ የመጽናናት አምላክ። ስለ እግዚአብሔር አስብ። እግዚአብሔር ቅጥቅጥ ሸምበቆን አይሰብርም፣ የሚጤሰውን ጧፍ አያጠፋም። ስለ እግዚአብሔር አስብ። ጻፍ። ምሕረቱ ለዘላለም ነውና። ሃሌሉያ። ምሕረቱ ለዘላለም ነውና። ስለ እግዚአብሔር አስብ። ሩሩ ነውና። ስለ እግዚአብሔር አስብ። ምሕረቱ ለዘላለም ነውና። ስለ እግዚአብሔር አስብ። ስለ ሰጠው የተስፋ ቃል የታመነ ነው እግዚአብሔር። በልጅነት አደርጋለሁ ያለ፣ ሳትወለድ ገና በትንቢት አደርጋለሁ ያለ፣ የገባልህ የተስፋ ቃል ሳይፈጸም አይቀርም። እግዚአብሔር ስለገባው ተስፋ ታማኝ ነው። ከኔ ጋር ናችሁ? እሺ ስሙኝ። ስለ እግዚአብሔር አስብ። ሩሩ ነው፣ አጽናኝ ነው፣ ታማኝ ነው፣ ምሕረቱ ለዘላለም ነው። ሁለተኛ ከተስፋ መቁረጥ ነፃ መውጣት ከፈለክ ሁለተኛው ከሁኔታዎችና ከሰዎች ላይ አይንህን አንሳ። አይኖችን ሰዎች ላይ ካደረክ ጻፍ። ቀጥልና አይኖችን ሁኔታዎች ላይ ካደረክ ሁኔታው ያጠፋል። አይኖችን ሰዎች ላይ ካደረክ ደግሞ ሰዎች አለመቻልህን ነው የሚነግሩህ። ጻፍ። አንደኛ ስለ እግዚአብሔር አስብ። ሁለተኛ አይኖችን ከሁኔታዎችና ከሰዎች ላይ አንሳ። አይኖችን ከሰው ላይ አንስተ፣ ከዘመድ ላይ አንስተ፣ አገር ውስጥም ቁጭ ሀገርም ካለው ሰው ላይ አንስተ፣ ከሁኔታ ላይ አንስተ። በቃ ጴጥሮስ መስጠም የጀመረው አይኑን ከጌታ ላይ ሲያነሳ እንደሆነ አስታውስ። ሶስተኛ አመስግን። ምስጋና ጀምር ብራዘር። ይሄኝ ነኝ ከባባድ የህይወት ቻሌንጅ ሲገጥመኝ ምን እንደማረግ ልንገርህ። እኔ የሆነች መዝሙር አለችኝ፣ እሷን ከፍታለሁ። እሷ ምስጋና ጀምር። ጻፉ። ምስጋና ወይም ማመስገን ማመን ነው። አሁን ያለበት ሁኔታ እንደምትወጣው ታሪክ እንደሚሆን ጻፉ። ምስጋና የማመናችሁ ማሳያ ነው። አንዳንዶቻችሁ እኮ የምትታገሉት የእናንተን ብቻ እንዳይመስላችሁ የቅምቅም አይነቶቻችሁን የድህነትና የኋላ ቀርነት ትግል እኮ ነው። እነግርሃለሁ፣ ጌታ ምስክሬ ነው። ዘሮችን ታሪክ የሚቀይር ቅባት ያገኛል። የዘሮችን ታሪክ የሚቀይር ክብር ያገኛል። እግዚአብሔር ታሪክን ይቀይረዋል። ይሄው እኔ መልእክት አለኝ ዛሬ። እንደውም በዚህ በሁለተኛ ዙር በዚህ ቀን ላይ ትንቢት እናገራለሁ። እዚህ ቤት ያላችሁ ብዙዎቻችሁ የምድሪቷን ታሪክ ቀያሪ ትሆናላችሁ። የትውልዱን ታሪክ ቀያሪ ትባላላችሁ። እግዚአብሔር እንደ ኃያል ከፊታችሁ ይወጣል። ምድሪቷን አሳልፎ ይሰጣችኋል። መልካም ወጣት ሲደርስ ነገር ይፈልጉኛል። መልካም ወጣት ሲደርስ ይቋጫው። በቃ አመቱን ሙሉ ሲሰሩ የነበሩትን ነጠላ መልካም ወጣት ሲደርስ ነው የሚቋጩት። እንዲህ ያደረጉ መልካም ወጣት በየሚዲያው ይወጡና መዳናንም ደግሞ እንደዚህ ያለኝ በቀደም ለታ ከአሜሪካ እየመጣሁ ያለ እንደዚህ ያለኝ እንደ ገለባ አረኳቸዋለኝ። እግዚአብሔር ይመስገን። ይኸውልህ ወሬያቸውን እግዚአብሔር አምላክ ለንፋስ ሰጠውታል። በደንብ አንተ አሜን በርጩና ወሬያቸውን ለንፋስ ሰጠውታል። ይኸውልሽ የሆነ ጓደኛ ሲከዳ ሲጠውሽ፣ ሪሌሽንሺፕ ሲበላሽ፣ ትምህርት ሲበላሽ፣ ስራ ሲበላሽ፣ የሆነ ምናምን ነገሮች ሲበላሹ በር ዘግተሽ ሻሽ አስረሽ ኦ ማይ ጋድ በኢየሱስ ስም በቃ ነገር ከዚህ በኋላ በኢየሱስ ስም ና ሄረዛንተ ኤፍሬም አለሙ ሻሸመኔ ለአገልግሎት መጣና እኔ ያኔ ሻሸመኔ ነኝ አገልጋይም አይደለሁም። እኛ ቸርች ሊያገለግል መጣና ሆቴል አድርሰው ተባልኩኝ። ዘማሪ ኤፍሬም ሊያገለግል መጥቶ ከዛ በሱ መኪና ገብቼ ሆቴል ላደርሰው ሲሄድ
መሪውን ይዞልህ ኤፍሬም አለሙ ውሰደን ወደ አውሮፓ ውሰደን፣ ወደ ሳውዝ አፍሪካ ውሰደን፣ ወደ ዓለም ሁሉ ውሰደን ይላል። አሃ እቺን ብለው ነው ለካ የሚሄዱት አልኩ። እቺን ብለው ነው የሚሄዱት አገልጋዮቹ። ኦኬ ያልኩልን እኔ ራሴ መሪ ይዤ ውሰደን የኔ አባት ውሰደን ወደ አውሮፓ ወደ አሜሪካ። ከዚህ በፊት አሜሪካ ሄዳለሁ ብዬ ንብረት ሸጬ ምናምን በቃ ሄዳለሁ ብዬ ተነሳሁል። እግዚአብሔር እንደዚህ ያለኝ ተረጋጋ አለኝ። ጠብቀኝ፣ እኔን ስደተኛ ሆነ ለመሄድ ያሰብክባት ሀገር መልእክተኛ አድርጌ ልካለሁ አለኝ። ምን ሆነ ነው አንተ ተስፋ መቆርጠው እንዴ? አቀልድ በእናት አንተ ተስፋ መቁረጥ ያለብህ በተስፋ መቁረጥ በራሱ ላይ ነው። ጻፍ። ተስፋ መቁረጥ ያለብህ በራሱ በተስፋ መቁረጥ ላይ ነው። ጻፍ። በራሱ በተስፋ መቁረጥ ላይ ነው ተስፋ መቁረጥ ያለብህ። ምን ስለሆነ ነው ተስፋ የምትቆርጠው አንተ? የአውቶቢስ ትኬት መሰለ እንዴ ዝም ብለህ የምትቆርጠው? ዝም ብለህ 800 ብር የምትገዛው ትኬት መሰለ እንዴ? ተስፋ መቁረጥ ዝም ብለህ የምትቆርጠው በራሱ በተስፋ መቁረጥ ላይ ተስፋ ቆርጫለሁ ብለህ ጻፍ። ራሱ ተስፋ መቁረጥ ራሱ ሲያይ አንተ ከፈለገ ተስፋ ምን ስለሆነ ነው አንተ ተስፋ መቁረጥ? አልቀረበትም። አልመሸም፣ ገና ጠዋት ነው። ጻፍ። አልመሸም። የፈለከውን ነገር አካል ለማልበስ ያሰብክበት ቦታ ለመምጣትና ለመድረስ አልመሸም፣ ገና ጠዋት ነው። አልመሸም፣ ገና ማለዳ ነው። ወንድሜ ገና ማለዳ ነው። ወዳጄ ማመስገን መዋጋት ነው። ጻፍ። መዋጋት ነው። አየህ ተስፋ እንድትቆርጥ የሚዋጋ አጋንንት አለ። እነሱ ላይ መልሰህ ባክፋየር ታደርጋለህ በማመስገን የሚዋጉን ትዋጋቸዋል። እና በተስፋ መቁረጥ ጊዜ አንተ ማድረግ ያለብህ ምስጋና ነው መጀመር ያለብህ። ባዶነት ሲሰማ ብቸኝነት ሲሰማ ምናምን ፕሬዝ ጋድ ሃሌሉያ። እሺ በተስፋ መቁረጥ ጊዜ አራተኛ ጸልይ። አቤት ደግሞ ስትጸልይ ይኸውልህ በታማኝነት ጸልይ። ስትጸልይ በታማኝነት ጸልይ። 1000 ብር የሚያስፈልግ ከሆነ 1100 ብር አትጠይቅ። 2000 ብር የሚያስፈልግ ከሆነ 4000 ብር አትጠይቅ። በታማኝነት ጸልይ። ስትጸልይ ቱ ዘ ፖይንት ጸልይ። በቃ በታማኝነት ጸልይ። ቀጥላ ጻፍ። ስትጸልይ በቀጥታ ጸልይ። እንዲህ ሊማ አድርገህ ዝም ብለህ አትጸልይ። እንደዚህ ጠመዝማዛ ጸሎት አትጸልይ። በቀጥታ ጸልይ። ስትጸልይ በቃ ጸልይ። ለምሳሌ አሜሪካ መሄድ ከፈለክ ጌታ ሆይ አሜሪካ መሄድ ፈልጋለሁ ብለህ ጸልይ እንጂ በአሜሪካ ላሉ በጨለማ ላሉ ሰዎች ደርስላቸው ዘንድ ምናምን አትጸልይ። በቃ እዛ ጌታ ሆይ ታሪካቸው ይቀየር ዘንድ ምናምን አትበል። ቀጥታ ደብሮኛል ይሄ ሀገር በቃ መሄድ ፈልጋለሁ በል። አለቀ። እግዚአብሔር ቤት እንዲሰጥ ምጸልይ ከሆነ በቃ አሪፍ ቤት ስጠኝ ብለህ ጸልይ። መብት ነው። አሪፍ ቤት ስጠኝ ጌታ ሆይ ብለህ እንጂ ቤት ለቤት ፕሮግራም የማረግበት ቤት፣ ክብርህ የሚገለጥበት ቤት ምን ሆነ? በቃ መብታችሁ እኮ ነው መጸለይ። ቀጥታ ጸልዩ። ስትጸልዩ ቀጥታ። ሌላው ሶስተኛ ስትጸልዩ እዛው ጋር በፍቅር ጸልዩ። አንዳንዶቻችሁ ስትጸልዩ በድብድብ ነው የምትጸልዩ። በድብድብ ወይ ውረድ ወይ ፍረድ እያለ የታለ ክንድህ የታለ ኃይል ምናምን እያለ በፍቅር ጸልዩ እንጂ አባቴ ብላችሁ ፋዘር ብላችሁ ፋዘር yes thank you father lord jesus I thank you ምናምን ብለህ በፍቅር ጸልይ። አንዳንድ ሰው ሲጸልይ ያስፈራራል። በሰባቱ መቅረዝ መካከል እየተምዘገዘገ ማንም ሊቀርበው የማይችል ታላቅ ብርሃንና እንትን ውስጥ ያለ ዓይኖቹ እንደ እሳት ነበልባል፣ እግሮቹ እንደ ጋለ ናስ፣ ደረቱን በወርቅ መታጠቂያ ታጠና። እግዚአብሔር ሆይ ኮንዶሚኒየም ቤት ስጠኝ ይላል። ከዛ ሄድ ይሄ ሁሉ እንዴት ተመዘገዘከው ኮንዶሚኒየም ቤት ቀጥታ ጌታ ሆይ እኔ ቤት ያስፈልገኛል በቃ ኪራይ ቤት ሰለቸኝ። በፍቅር ነው መጸለይ ያለ። ጸልይ። ስትጸልይ ደግሞ እዛው ጋር ጻፍ። አትፈታተነው፣ እግዚአብሔርን አትፈታተነው። ከቀኑ 6 ሰዓት ከ00 እንድትመጣ ምናምን አትበል። ለምን ትፈታተና? እንደው አንተ አባቴ ኮን ከአምላኬ ኮን ቀይ ልጅ የቀይ ዳማ ምናምን አትበል። ለአንተ እሱ እዛ ከለር ሲያፈላልግልም አይገኝም። ሂድ ራስህ አታፈላልግም እንዴ? ገና ወደ ጉባኤ የምትገባው የመጀመሪያዋ ሴት ሚስቴ ነች ምናምን አትበል። ለምን ትፈታተነዋለህ? ትልቅ ሴትዮ ይገቡልሃል። ለምን ትፈታተናለህ እግዚአብሔር? አሁን አንዳንድ ሰው እንደዛ በቃ አልጠራኝም እኔን በቃ እኔ ልጅ አይደለሁም እንደውም ካምባ ነው ባክ አረጋል ነግሬያለሁ። ባክ አረጋ አረግ ባክ ለምን ማረጋ አይደለም እንደፈለክ አትሆን የምፈልግ። አትፈታተነው። ስትጸልይ ቀጥታ ጸልይ። አሁን አንዳንዶቻችሁ ራሱ ጸሎት ጸልዩ ምናምን ስላችሁ አትጸልዩ እና የሆነች ልጅ ለምንድን ነው የማትጸልዩ ስላት እዚህ ጸሎት ጽፈህ ስጠኝ አለች። ጸሎት ጽፈህ እንዴት እንደሚጸለይ ስለማለት ጽፈህ ስጠኝ። ምን ማለት መሰለህ? እኔ ለፍቅረኛ የጻፍኩት ደብዳቤ እሷ ስሟን ቀይራ ለፍቅረኛዋ እንደመላክ በይው። እሺ ማለት ምን እንዴ? ይኸውልህ ስማኝ፣ እኔ ስትጸልይ እግዚአብሔር መግቢያ የለውም አይልህም። መግቢያ የለውም ዝም ብለህ እንዴት ትገባለህ አይልህም። ዝም ብለህ ትገባለህ አይልህም እግዚአብሔር። ከፈለከው ጸልያን እንዴት ማለት ብትፈልግ ከምስጋና ጀምር፣ ብትፈልግ ከተቋሞ ጀምር፣ ከዚህ ጀምር፣ ከወገቡ ከፈለከው ጀምር፣ ብቻ አንተ ጀምር እንጂ እግዚአብሔር አምላክ ፕሮቶኮል አያሳስበው። በጣም የቃል ጥበብህ በቃ አሰካክተ እንደ ፀሐይ ብርሃን፣ እንደ ጨረቃ ድምቀት፣ እንደ ከዋክብት ፈንጥቆ፣ እንደ ወገግታ ተዘርግቶ፣ እንደ ባህር ተንጣሎ ምናምን እያልክ መጸለይ አይጠበቅብህም አንተ። በኮልታፋ እንደበት እንደፈለክ ጸልይ አንተ። ስትጸልይ ግን እግዚአብሔር ይሰማሃል። አለቀ። ደግሞ ይገርምሃል። ለዚህ ጥሩ ምሳሌ ልንገር። ልጄ እኔ በጣም ልጅ በነበረ ጊዜ ስጋ ሲፈልግ ጉዙ ነው የሚለው። እኔ አባቱ ይገባኛል፣ ጎረቤት አይገባውም። ግዛ
ነው ይመስል እግዚአብሔር እንደፈለግ አውራ ይገባዋል። በቃ ደክሞሽ ሁሉ ጌታ ሆይ ይገባዋል። እንኳን አይደለም ዝማሬሽ ዝምታሽ እንኳን የመዝሙር ያህል ነው ለአባትሽ። ስለዚህ ሳትፈታተን ጸልይ በቃ እንጂ በፎርሙላ አጸል። ሌላው አምስተኛ ከተስፋ መቁረጥ ነፃ መውጣት ከፈለግ ለሌሎች በረከት ስለመሆን አስብ። ለሌሎች ሰዎች ችግር ልትሆንባቸው ትችላለህ፣ ግን እኮ ሌሎች አሉ እኮ በአንተ ምክንያት በጣም እግዚአብሔርን የሚያመሰግኑ ሰዎች አሉ። ለሌሎች በረከት መሆንህን አስብ፣ በረከት መሆንሽን አስቢ። ለልጆችሽ እናት ነሽ እኮ፣ ለእህቶችሽ እህት ነሽ፣ ለቤተሰቦችሽ ልጅ ነሽ። ለማንም ዋጋ ላይኖርሽ ይችላል። ዋጋ ግን ያንቺን ዋጋ ግን የሚያውቁ ሰዎች አሉ። አየሽ፣ ሌላውን ጉዳይ ብቻ ለምን ይሰማሻል አንቺ? አሁን አንዳንዱ ወንድሜ ስማኝ፣ ለብዙዎች በረከት መሆኔን አስባለሁ ከዛ ቀጥላለሁ እንጂ የሆነ ፈልፈልቱ በትባለኝ አቅጣጫ ብቻ አሉታዊ በሆነ አቅጣጫ ብቻ ህይወትን አላይ። እዛው ጋር እንደዚህ በሉ፣ ቅንፍ ሰሩና አሉታዊ በሆነ አቅጣጫ ህይወትን አትመልከት። አሉታዊ በሆነ አቅጣጫ ህይወትን አትመልከት። ዛሬ ድንቅ ጊዜን ያሳልፍነዋ። ፕሬዝ ጋድ። ደስ ያለው ሰው ፕሬዝ ጋድ። አሁን ዛሬ ከዚህ ቤት ስትወጡ እንዴት ብላችሁ የምትወጡት? እስቲ ቀና በሉ። እስቲ ቀና የአገሬ ልጆች ቀና ስትሉ እኮ ነው የሚያምርባችሁ። አያቶቻችሁ ራሳቸው ነገስታት እኮ ናቸው። እስቲ ቀና በሉ። እስቲ በቃ ነገስታት ናቸው እኮ አያቶቻችሁ። አዎ የአገሬ ቀና ስትሉ ራሱ የሚያምርባችሁ። ጌታ ጠንበለል እኮ ነው የምትመስሉ። የምች መዳን ጌታ ፍሬዝ ጋድ። የሆነ ዝም ብለህ አትጥመልመል ምን አትበል። እሺ፣ ስድስተኛ ከቅይማት ልብ ውጣ።